እንዴ ምን እየሆንክ ነው? ሳይሽ ኳላ ሙሉ ያልሽሽ ወገብ እንዳለሽ እና እንደሌለሽ ሲክ እያደረኩ ነው። ከድሮ ነው ቀልቀል ልጅ የማይስታቀልኝ። እሺ አሁን ምን ልታዘዝ? ፈገግታሽ በጣም ነው የሚያምረው። ከሩቅ ነው ስስቅ የምታፍሪ። አልገባኝም። ደግሞ እንደዚህ ተባልኩ ብለሽ መስታወትና መፋቂያ ይዘሽ ዋያሉሽ። አይ እንደዛው እኮ አይደለም ያምራል ያልከኝ። ደግሞ ማንም ሰው ያምራል አለኝ ብዬ ምንም የማደርገው ነገር የለም። እንዴት ማለት? ማንም ነው እያልሽኝ ነው? እስኪ ለምሳሌ የጆሮውን አቀማመጥ አልወደውም ብለህ መቀስ ይዘህ ልትቆርጠው ነው? አንቺን ካስደሰተሽ ሰዎች እንዲወዱህና ለአንተ የተለየ ቦታ እንዲሰጡ ከፈለግ የሌለህን ማንነት ሳይሆን ራስህን ሆነ ቅረባቸው። እሺ? እንዴት ማለት? አሁን ስራ አለኝ እንጂ አስረዳ ነበር። እድሌ ነው መሰለኝ። ያለ መርሳት ላንቺ ቀላል ነው አይደል? ቆይ ከማንም በላይ ታውቂኛለሽ አይደል? እሺ በቃ አሁን እንግባ። የት ነው በቃ? አንቺ እኔ ቤት? ምን ማለት ነው ኪራ? አይኔ ላይሽ አይፈልግ። እርሳይን በለሽኝ አይደለ? ያው ከዛሬ ጀምረዋል። ገባሽ? ምን ማለት ነው ኪራ? ጠጥተሃል እኮ። ውጭ ከቤት ውጭ። ሰላም ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ኪራን አይቶ የማይወድ ሴት ማን አለ? እንግዲህ ጽኑ እየተግደረደረች እውነቱን አላወጣ ብላለች ማለት ነው። አልተናገረችም እስካሁን። ኪራ ግን ጭሱ በቃ እየወጣለት ነው ያለው ማለት ነው። እስኪ እንግዲህ ሰውነቴን በመጠጥ ላብርደው ብሎ እንግዲህ ሁልጊዜ እየጠጣ እየሰከረ ነው የሚመጣው ማለት ነው። እሷም እንግዲህ ምንም አላለችውም እስካሁን። ምንም የሚያስነቃ ነገር አልነገረችውም። ግን በጣም ነው ያሳዘነኝ። አላሳዘናችሁም እናንተ? እኔ በጣም ኪራ በእውነት በጣም ነው ያሳዘነኝ ማለት ነው። እውነቱን ብትነግረው እንዴት ደስ ባለኝ። እኔ እኮ ንገሪው ብያት ነበረ ጽናትን ማለት ነው። ንገሪው፣ እውነቱን ንገሪው። እሱ ምንም ቢሆን መፍትሄ አያጣም። መፍትሄውን አብረን እንፈልገው ብሏል። ስለዚህ እውነቱን ብንነግረው እኮ እሱ እስካሁን መፍትሄውን ያመጣ ነበር ማለት ነው። በጣም የሚገርመኝ ነገር ደግሞ ይሄ አዲሱ የመጣው አዲሱ ልጅ በጣም የሚገርም ነው። አትክሮ ያየው ጽናትን ነው ማለት ጽናትን በጣም አትክሮ ነው ያያት። በጣም ነው የምታምረው። ነገር ግን እሱ ወላዋይ ነው። ከዛች ጋር ደግሞ ፍጥጫ ይዟል። ወይኔ ኪራን አይቶ መቼም የማትወድ ሴት የለችም። እሷ አሁን ወደ ኪራ እየሄደች ነው ማለት ነው። ኪራን ልታፈቅረው ትንሽ ነው የቀራት። የሆነች እየሄደች ትንጠበጠብበታለች። የሆነ አደቧን ገዝታለች። ስፖርት ምናምን በጠዋት ተነስቶ ዝላይ የሚለውን ሁሉ ትታለች ማለት ነው። ሀሴት ምናልባት ትንሽ ቆይታ አፈቀርኩ ማለቱ አይቀርም ሀሴት ማለት ነው። እንግዲህ ሌላው ነገር ሀሴት እንግዲህ ኪራን ታፈቀረችው ያው እሷ መተዋ ነው፣ ጽናት መተዋ ነው ማለት ነው። ሁልጊዜ ኪራ ይሰክራል በየቀኑ። ልብ እኮ ተቃጠለች ከምር። ምሩ ያው ናሆሚ ዛሬ አልመጣም ማለት ነው። አላየነውም እንግዲህ ለሚቀጥለው ይመጣል። እኔ ናሆሚ የሌለበት ድራማ ደስ አይለኝም ማለት ነው። ናሆሚ እና ምሩ አሁን አፍላ ፍቅር ላይ ናቸው ማለት ነው። በጣም ደስ የሚል ነው። ነገር ግን ጽናት እየተግደረደሽ እውነቱን ብነግረው ለኪራ መፍትሄውን ይፈልግልሽ ነበረ። ስለዚህ ያው መፍትሄ ካልተገኘ አሁንም መራቅሽ አይቀርም። እሱም መራቁን አይተውም ማለት ነው። ይርቃል እና ጽኑ ተይ ንገሪው የሚሆነውን ለኪራ። እንግዲህ ምሩ ያው ይስማማሉ ብላ አብራቸው አስተኝታቸው ነበረ። ነገር ግን አሁንም ሊታረቁ አልቻሉም። እሷ አጥማለች ማለት ነው። እንደምትለው ከሆነ የኪራ አባት እኔ ለልጁ አልመጥነውም፣ ስለዚህ የምትመጥነው ሀሴት ናት። ሀሴት
ትመጥነዋለች ለኪራ። አባትየውም እንደዛ ነው፣ የሀሴትን አባት ነው የሚፈልገው ሻምበልን። ስለዚህ እኔ የድሃ ልጅ ነኝ፣ ሰራተኛ ነኝ፣ ልመጥናቸው አልችልም፣ ቤተሰቦቹን ላስደስት አልችልም ነው የምትለው። እንግዲህ ሌላው ነገር በጣም የሚገርመው ነገር ሀሴት ፍቅር እየያዛት ነው ማለት ነው ተኪራ። ኪራ እንግዲህ ምንም ማድረግ አይችልም። ያው ታፈቀረችው ቤተሰቦቹ ራሱ በጣም ነው ደስ የሚላቸው ማለት ነው። እሱ ግን ጽናትን ነው ይላል። ጽናትን አንቺን እንድረሳ እምረሳበት ቦታ ወዴት ልሂድ? ስለዚህ አንቺ ቤቴ ተቀምጠሽ ልረሳሽ አልችልም። እውነቱን ነው። እሷ ቤቱ ተቀምጣ ሊረሳት አይችልም። በፍጹም ልትረሳ አችልም። ሁልጊዜ ጠዋት ማታ እፊቱ እየተደቀነች ሊረሳት አይችልም። ስለዚህ ከቤቱ ማባረር ነበረበት። እንደውም ቆይቷል፣ ዘግይቷል እንደውም ማለት ነው ከቤቱ ለማስወጣት እንደውም ዘግይቷል። እንግዲህ ይህ አዲሱ ሄኖክን እኔ በጣም ነው የምወደው ማለት ነው። ማለት አኳኋኑ፣ ኩራቱ ምናምን በቃ ጅንንነቱ በጣም ነው የምወደው እኔ ማለት በጣም ከሚባለው በላይ እወደዋለሁ። ስለዚህ እናንተ ይህም አዲሱ ምንድን ነው አልተመቸኝም እያላችሁ ነው። እኔ በጣም ተመችቶኛል፣ ከምር በጣም ነው የተመቸኝ። ስለዚህ ኪራዬ በጣም ያሳዝናል። እኔ በእውነት በጣም ነው ያዘንኩት ለኪራ ማለት ነው። ኪራ እየጠጣ በቃ የሆነ የሚያስበው እሷን ነው። ሀሴትን ላሆነ እህቴ ይላል። ነገር ግን ሀሴት ወደ ኪራ እየተጠጋች ነው። ከኋላዋ ብዙ ጭንቀቶችን ቢኖሩባት ሄኖክ ስለመጣ እሷ ግን ጣጣ የላትም ማለት ነው። ለሱ የሆነ መፍትሄ ታበጅለት እና ወደ ኪራ ትሄዳለች ማለት ነው። ግን ጽናት ሊቀርብሽ ነው ማለት ነው። እኔ እኮ ንገሪው ብያለሁ፣ ንገሪው ለኪራ ንገሪው እና እውነቱን ከዛ መፍትሄ ፈልጉበት። የመጀመሪያ ፍቅርሽን እንዳታጪ አሳልፈሽ አትስጪ ብዬ ተናግሬያለሁ። ነገር ግን ልሰማኝ አልቻለችም። ኪራ ባይ ባይ እያላት ነው እንግዲህ። ትንሽ ቆይቶ እሷን ከረሳ ወደ ሀሴት መቀየሩ አይቀርም።